የህፃናት የምግብ መራጭነት ወይም ደግሞ አንዳንድ ምግቦችን ሙሉ በሙሉ የመቃወም ባህሪ በብዙ ቤተሰቦች ውስጥ የዕለት ተዕለት ትልቁ የጭቅጭቅ ምንጭ ነው። ወላጆች ሰዓታትን ወስደው ያዘጋጁትን የተመጣጠነ ምግብ ህፃናት ለማዋጥ ፈቃደኛ ሳይሆኑ ከአፋቸው መልሰው በሚያወጡበት ወይም ደግሞ በሚቃወሙበት ወቅት በቤት ውስጥ የሚፈጠረው ውጥረትና ጭቅጭቅ ቀላል አይደለም። ብዙ ጊዜ ወላጆች ችግሩ የኔ አቀራረብ ነው ወይስ የህፃኑ እልህኝነት በሚል ራሳቸውን ሲወቅሱ ይታያሉ። ነገር ግን እውነታው ከዚህ የተለየ ነው። በህብረተሰብ ጤናና በስርዓተ ምግብ ጥናቶች መሰረት ከ1 እስከ 5 ዓመት ባለው የዕድሜ ክልል ውስጥ ካሉ ህፃናት መካከል እስከ 50 በመቶ የሚሆኑት በተወሰነ የእድገት ምዕራፍ ላይ የምግብ መራጭነት ባህሪን ያሳያሉ። ይህ ችግር በእርስዎ ቤት ብቻ ሳይሆን በዓለም አቀፍ ደረጃ በብዙ ሚሊዮን የሚቆጠሩ ወላጆች የሚያልፉበት ተፈጥሯዊ ሂደት ነው። ዛሬ በዚህ ቪዲዮ ውስጥ ህፃናት ምግብ የሚመርጡባቸውን 4 ዋና ዋና ሳይንሳዊ ምክንያቶች፣ ወላጆች ሳያውቁት የሚፈጽሟቸውን 3 ዋና ዋና ትልልቅ ስህተቶችና በዓለም አቀፍ ደረጃ ውጤታማነቱ የተረጋገጠውን የሪስፖንሲቭ ፊዲንግ 6 ተግባራዊ መፍትሄዎችን እናያለን። በክፍል 2 የምንመለከተው ህፃናት ለምን ምግብ ይመርጣሉ የሚለውን ምክንያት ነው። ሳይንሳዊ መፍትሄ ከመመልከታችን በፊት ህፃናት ለምን ምግብ እንደሚመርጡ በስተጀርባ ያለውን አስደናቂ የተፈጥሯዊ ምስጢር በጥልቀት እንመልከት። የመጀመሪያው ሳይንሳዊ ምክንያት ህፃናት የምግብ ጣዕምን የማጣጣም ስሜታቸው እጅግ ከፍተኛ በመሆኑ ነው። ብዙዎቻችን የማናውቀው ሳይንሳዊ እውነታ ህፃናት በአፋቸውና በምላሳቸው ላይ የሚገኙት የጣዕም እብጠቶች ወይም ጣዕም የማጣጣም ችሎታቸው ቁጥር ከአዋቂዎች ይልቅ እጅግ በጣም የበዛ ነው። ህፃናቱ እያደጉ ሲሄዱ ግን የነዚህ የጣዕም እብጠቶች ቁጥር በከፍተኛ ደረጃ እየቀነሰ የማጣጣም አቅማቸውም እየደበዘዘ ይሄዳል። ይህ ማለት ለአዋቂዎች መካከለኛ ጣዕም ያለው ወይም ደግሞ መጠነኛ ማራራነት የሚታይበት ምግብ ለምሳሌ እንደ አትክልቶች፣ ጎመን፣ ሰላጣ፣ ብሮኮሊ ወይም ቆስጣ የመሳሰሉት ለህፃናቱ ምላስ እጅግ የበረታ መራራና የማይቀመስ ሆኖ ይሰማቸዋል። ስለዚህ ህፃናቱ ምግቡን ለማዋጥ ፈቃደኛ ሳይሆኑ ከአፋቸው መልሰው በሚያወጡበት ወቅት ይህንን እንደ እልህኝነት ሳይሆን በምላሳቸው ተፈጥሯዊ ምክንያት ጣዕሙ እጅግ ስለከበዳቸው መሆኑን መረዳት ያስፈልጋል። ሁለተኛው ሳይንሳዊ ምክንያት አዳዲስ ምግቦችን የመፍራትና ተፈጥሯዊ ስነልቦና ስላላቸው ነው። ፉድ ኒዮፎቢያ የምንለው ይህ ከሰው ልጅ የዝግመተ ለውጥ ወይም ኢቮሉሽን ታሪክ ጋር የተያያዘ ተፈጥሯዊ የመከላከያ ዘዴ ነው። ህፃናቱ በራሳቸው መራመድና መዳህ በሚጀምሩበት ወቅት ከ1 ዓመት ዕድሜ ጀምሮ ያገኙትን ነገር ሁሉ ወደ አፋቸው ውስጥ በማስገባት መርዛማ ነገር እንዳይበሉ አእምሯቸው የማያውቀውን ማንኛውንም አዲስ ምግብ እንደ አደገኛ ነገር አድርጎ እንዲፈርጅ ያደርገዋል። ይህ ማለት ህፃናት አረንጓዴ ወይም ደግሞ አዲስ ቀለም ያላቸውን ምግቦች በሚያዩበት ወቅት የመቃወም ስሜት የሚያሳዩት ሆን ብለው ወላጆቻቸውን ለመፈተን ወይም እልህ ለመጋባት ሳይሆን የአእምሯቸው የደህንነት ክፍል ይህንን ይዘት ወይም ይህንን ምግብ ስለማናውቀው ሊጎዳህ ስለሚችል ራስህን ተከላከል የሚል የተፈጥሮ መከላከያ መልእክት ስለሚያስተላልፍላቸው ነው። ሶስተኛውና ወላጆችን እጅግ በጣም የሚያስደነግጠው ምክንያት የእድገት ፍጥነት መቀነስ ነው። ግሮውት ቬሎሲቲ ስለምፕ ነው። አንድ ህፃን ከተወለደበት ቀን ጀምሮ እስከ 1 ዓመት ባለው ጊዜ ውስጥ እጅግ ፈጣን በሆነ ሁኔታ ያድጋል። ክብደቱ እስከ 3 እጥፍ ይጨምራል። በዚህ ፈጣን እድገት ምክንያት ሰውነቱ ከፍተኛ የምግብ ፍላጎት ይኖረዋል። ነገር ግን ህፃናት ልክ 1 ዓመት ሲሞላቸው ይህ የተፈጥሮ እድገት ፍጥነት በከፍተኛ ደረጃ ይቀንሳል። ህፃናቱ ልክ እንደ መጀመሪያው ዓመት በፍጥነት ማደጋቸው ይቆማል። የእድገት ፍጥነቱ በሚቀንስበት ወቅት ደግሞ ሰውነቱ የሚፈልገው የካሎሪ ወይም ደግሞ የምግብ መጠን በተፈጥሯዊ መንገድ ወይም በቀጥታ ይቀንሳል። ወላጆች ግን ይህንን የተፈጥሮ ለውጥ ባለማወቅ የምግብ ፍላጎቱ ሙሉ በሙሉ ጠፋ በሚል ስጋት ምግብ በኃይል ማጉረስ ይጀምራሉ። አራተኛውና ማስተዋል ያለብን ትልቁ ምክንያት የጥርስ መውጣት ስቃይ ነው። እስካሁን ያየናቸው 3 ምክንያቶች ህፃናቱ ረዘም ላለ ጊዜ የሚያሳያቸውን የባህሪ ለውጦች የሚያመለክቱ ናቸው። ነገር ግን ቀደም ሲል በጥሩ ሁኔታ ሲመገብ የነበረ ህፃን በድንገት ምግብ ሙሉ በሙሉ እምቢ ካለ መመርመር ያለበት የድዳቸው ሁኔታ ነው። ምክንያቱም የጥርስ መውጣት ሂደት በሚጀምርበት ወቅት ጥርሱ ድዱን እየሰነጠቀ ሲወጣ ድዱ ያብጣል፣ ይተኩሳል፣ እንዲሁም ከፍተኛ የማሳከክና የህመም ስሜት ይኖረዋል። በዚህ ሰዓት የቱን ያህል የሚጣፍጥ ምግብ ቢዘጋጅም ማንኪያው ከብጠቱ ጋር ሲነካካ ስለሚያማቸው ህፃናቱ ምግቡን ሳይሆን ህመሙን በመፍራት አፋቸውን ይዘጋሉ። ይህ ጊዜያዊ ችግር ስለሆነ የጥርስ መውጣት ሂደቱ ሲጠናቀቅ የምግብ ፍላጎታቸው በተፈጥሯዊ መንገድ ይመለሳል። በክፍል 3 የምናየው ወላጆች የሚሰሯቸውን 3 ትልልቅ ስህተቶች ነው። የመጀመሪያው ስህተት በግድ ማጉረስና ማስገደድ ወይም ፎርስድ ፊዲንግ የምንለው ሆን የህፃናት ምግብ ለመመገብ ፈቃደኛ ለመሆን ወላጆችን ለጭንቀት እንደሚዳርግ ቢታወቅም በኃይል ማጉረስ፣ መጮህ ወይም ደግሞ መቆጣት ግን ትልቅ የስርዓተ ምግብ ስህተት ነው። ጥናቶች እንደሚያሳዩት ህፃናት በተፈጥሯቸው
የራሳቸውን የረሃብና የጥጋብ ስሜት የመቆጣጠር አስደናቂ ውስጣዊ አቅም ወይም ደግሞ ተፈጥሮ አላቸው። በግድ ስናጎርሳቸው ይህንን የተፈጥሮ መመርመሪያ መሳሪያቸውን እንዲያጡ እናደርጋቸዋለን። በተጨማሪም በኃይል ማስገደድ በህፃናቱ አእምሮ ውስጥ ከምግብ ጠረጴዛ ጋር የተያያዘ ከፍተኛ የፍርሃትና የጭንቀት ሆርሞን ወይም ኮርቲሶል እንዲመነጭ ያደርገዋል። ይህ ሲሆን ምግብን ብቻ ሳይሆን የምግብ ሰዓቱን ሙሉ በሙሉ እንዲጠሉት እናደርጋቸዋለን። ወላጆች የሚሰሩት ሁለተኛው ስህተት በሞባይል ስልክና በቲቪ ማታለል ነው። ማይንድለስ ኢቲንግ። ልጄ ስልክ ወይም ደግሞ ስክሪን ካልተመለከተ አንድ ማንኪያ ምግብ እንኳን ለመዋጥ ፈቃደኛ አይሆንም የሚለው የወላጆች የተለመደ ስጋት ቢኖርም ይህ 3 ትልልቅ ጉዳቶችን ያስከትላል። የመጀመሪያው ጉዳት ህፃናቱ የሚመገቡትን ምግብ ጣዕም፣ መዓዛና አወቃቀር ወይም ቴክስቸር ሳያውቁ ስለሚወጡት ከምግቡ ጋር ምንም አይነት ተፈጥሯዊ ትስስር አይፈጥሩም። አንዳንድ ጊዜ ደግሞ ሳያስተውሉ ስለሚወጡ ከፍተኛ የሆነ ምግብ በመመገብ ላልተፈለገ ውፍረት ሊያጋልጣቸው ይችላል። ሌላው ደግሞ ስክሪኑ በሚጠፋበት ወቅት ይበልጥ ምግብ መራጭ ይሆናሉ። ሁለተኛው የመዋጥ እንጂ የማኘክ ልምድን ያጣሉ። ማኘክ ደግሞ ለህፃናቱ የንግግርና የቋንቋ ጡንቻዎች እድገት እጅግ ወሳኝ ነው። ሶስተኛው ከ2 ዓመት በታች ስክሪን ማሳየት ለግንኙነትና ለማህበራዊ እድገት መዘግየት ወይም ኮሚኒኬሽን ዲሌይስ ኤንድ ቨርቹዋል ኦቲዝም እንደሚያጋልጥ በህክምናው ዓለም በሰፊው የተረጋገጠ እውነታ ነው። ወላጆች የሚሰሩት ሶስተኛው ስህተት ዛሬ አዲስ ምግብ እምቢ ስላላቸው ብቻ ህፃኑ ይህንን ምግብ አይወደውም ብሎ ቶሎ ተስፋ መቁረጥ ነው። አንድን አዲስ ምግብ ለመጀመሪያ ጊዜ አዘጋጅቶ በማቅረብ ህፃናቱ ወዲያውኑ ለመቀበል ፈቃደኛ ባለመሆን ምግቡን በሚገፉበት ወቅት ይህንን ምግብ እንደማይፈልጉት በመገመት ሙሉ በሙሉ ከአመጋገብ ዝርዝር ውስጥ የሚያወጡ ወላጆች ቁጥር በርካታ ነው። ነገር ግን ጥናቶች እንደሚያመለክቱት ህፃናት አዲስ ምግብን የመፍራት ፉድ ኖፎቢያ ተፈጥሮ ስላላቸው አንድን አዲስ ጣዕም ለመቀበልና ለመልመድ ቢያንስ ከ10 እስከ 15 ጊዜ በተለያዩ ቀናት ማየት፣ ማሽተትና መቅመስ አለባቸው። ለመጀመሪያው ወይም ለሁለተኛው እምቢታ እጅ በመስጠት ምግቡን ማቆም ህፃናቱ የተመጣጠነ ምግብ የማግኘት እድላቸውን ያጠብባቸዋል። አራተኛው ክፍል የሪስፖንሲቭ ፊዲንግ 6 ወሳኝ መመሪያዎችና የተግባር መፍትሄዎችን የምናይበት ክፍል ነው። የመጀመሪያው መፍትሄ የኃላፊነት ክፍፍልን ማክበር ወይም ዲቪዥን ኦፍ ሪስፖንሲቢሊቲ ነው። የመጀመሪያውና ትልቁ መፍትሄ በህፃናት አመጋገብ ሳይንስ እጅግ ታዋቂ የሆነውን የኃላፊነት ክፍፍል መርህን በቤትዎ መተግበር ነው። ይህ መርህ በወላጅና በልጅ መካከል ያለውን ድንበር በግልጽ ያስቀምጣል። የወላጅ ኃላፊነት ልጁ ምን አይነት ጤናማ ምግብ እንደሚበላ ማዘጋጀት፣ መቼና በምን ሰዓት እንደሚቀርብ መወሰንና የት በምን አይነት አካባቢ ቁጭ ብሎ እንደሚመገብ ማመቻቸት ብቻ ነው። የልጁ ኃላፊነት ደግሞ ከቀረበው ምግብ ውስጥ ምን ያህሉን መብላት እንዳለበት ወይም ደግሞ ጨርሶ መብላት አለመብላቱን መወሰን ነው። ይህንን ድንበር አክብረው ልጁ የራሱን ሆድ እንዲያዳምጥ ሲተውት በምግብ ጠረጴዛ ላይ ያለው ግጭት በ70% ይቀንሳል። ሁለተኛው ተግባራዊ መፍትሄ የምግብ አወቃቀርን ወይም ደግሞ ውፍረትን ማስተካከል ነው። ቴክስቸር ኤንድ ዴንሲቲ የምንለው። ብዙ ወላጆች ህፃኑ 1 ዓመት ወይም ደግሞ 1 ዓመት ተኩል እስኪሞላው ድረስ ሁሉንም ምግብ በብሌንደር ፈጭተው ፈሳሽ አድርገው ያቀርባሉ። ይህ ትልቅ ስህተት ነው። ሳይንሳዊ መመሪያ ወይም ደግሞ ጥናቶች እንደሚሉት ሙሉ በሙሉ የተፈጨ ምግብ ፒውሪ መሰጠት ያለበት እስከ 8 ወር ድረስ ብቻ ነው። ከ8 ወር ጀምሮ ብዙ ያልተፈጩ በማንኪያ ጫን የተደረጉ ምግቦችን ወይም ማሽድ ፉድስ እና ህፃናቱ በጣቶቻቸው ይዘው የሚመገቧቸውን ለስላሳ ምግቦች ወይም ፊንገር ፉድስ ማስለመድ ያስፈልጋል። ይህ የህፃናቱን የማኘክ የማላመጥ ጡንቻዎቻቸውን በደንብ ያዳብራል፣ የቋንቋ እድገታቸውንም ያሻሽላል። ሶስተኛው መፍትሄ የህፃናትን አመጋገብ በምጥን ላይ ብቻ አለመገደብና የምግብ አይነቶቹን ማብዛት ወይም ዳያተሪ ዳይቨርሲቲ ነው። በሀገራችን የተለመደው ምጥን ወይም የተለያዩ እህሎችን የተቀላቀሉበት ዱቄት ጥሩ የካሎሪ ምንጭ ቢሆንም ሁልጊዜ ጠዋትና ማታ ምጥን ብቻ መመገብ ግን ተገቢ አይደለም። ምክንያቱም ምጥን የሚዘጋጅባቸው ጥራጥሬዎች በውስጣቸው ያለው ከፍተኛ ፋይቴት ክምችት በሰውነት ውስጥ የብረት ማዕድን ወይም አይረንን፣ የዚንክ ማዕድንና የካልሲየምን የመመጠጥ ሂደት ያስተጓጉላል። ይህ ደግሞ ለደም ማነስ ያጋልጣል። ስለዚህ ምጥንን በቀን 1 ጊዜ ብቻ በመገደብ ወይም በመመገብ ቀሪዎቹን የምግብ ሰዓታት በተለያዩ የምግብ አይነቶች ለምሳሌ አጥንት የሌለው የተፈጨ ስጋ፣ የተፈጨ አቮካዶ፣ ፓፓያ ወይም ደግሞ በደንብ የበሰሉ አትክልቶችን ማካተትና መተካት ያስፈልጋል። አራተኛው መፍትሄ በምግብ ወቅት ማናቸውንም አይምሮ የሚበታትኑ ነገሮችን ማስወገድ ነው። በምግብ ሰዓት አካባቢው ምንም አይነት ቲቪ፣ ሞባይል ስልክ ወይም ደግሞ የሚጮሁ መጫወቻዎች መኖር የለባቸውም። የምግብ ሰዓት ከወላጆች ጋር ፍቅር፣ ጨዋታና የአይን ለአይን ግንኙነት ወይም አይ ኮንታክት የሚደረግበት ልዩ የትስስር ወይም ደግሞ የቦንዲንግ ጊዜ መሆን አለበት። ህፃናት ትኩረታቸው ምግብ ላይ ብቻ ሲሆን
የምግቡን ጣዕም ያውቁታል። መቼ ማኘክና መዋጥ እንዳለባቸው ይማራሉ። እንዲሁም በራሳቸው ጊዜ የመጥገብ ስሜታቸውን መቆጣጠር ይለማመዳሉ። አምስተኛው ተግባራዊ መፍትሄ የረሃብና የጥጋብ ምልክቶችን በጥንቃቄ ማንበብ ነው። ህፃናት አፋቸውን በደስታ መክፈትና ወደ ሳህኑ መሳብ የረሃብ ምልክት ሲሆን፣ ፊታቸውን ማዞር፣ አፋቸውን መግጠም ወይም ደግሞ ምግቡን ማገላበጥ የጥጋብ ምልክታቸው ነው። እነዚህም ምልክቶች አይቶ መመገብ ወይም ደግሞ መመገብን ማቆም ሪስፖንሲቭ ፊዲንግ ይባላል። ስድስተኛው ተግባራዊ መፍትሄ አዳዲስ ምግቦችን ደጋግሞ ማቅረብ ወይም ኮንቲኒየስ ሪኤክስፖዠር ነው። ቀደም ሲል እንደተነጋገርነው አንድን ምግብ ለመጀመሪያ ጊዜ እምቢ ስላሉ ብቻ አልወደዱትም ማለት አይደለም። ዛሬ እምቢ ካሉ ከጥቂት ቀናት በኋላ አቀራረቡን ወይም ደግሞ ቀለሙን ቀይሮ ከእርስዎ ምግብ ጋር አብሮ በትንሹ ደጋግሞ እስከ 15 ጊዜ ማቅረብ ያስፈልጋል። ውሎ አድሮ መልመዳቸው የማይቀር ነው። በመጨረሻው ክፍል የምንመለከተው መቼ ሐኪም ማማከር አለብን የሚለውን ነው። መቼ ሐኪም እናማከር? እስካሁን ያየናቸው ነጥቦች ሙሉ በሙሉ ህፃናት በተፈጥሯቸው የሚያሳዩትን መደበኛ የምግብ መራጭነት ወይም ቢሄቪየራል ፒኪ ኢቲንግ የሚመለከቱ ናቸው። ነገር ግን የምግብ መራጭነቱ ከሚከተሉት ምልክቶች ጋር አብሮ የሚታይ ከሆነ ፈጥኖ ወደ ህፃናት ሐኪም መሄድ ያስፈልጋል። የመጀመሪያው ወደ ሐኪም መሄድ ያለብን ህፃናቱ በምግብ መምረጣቸው ምክንያት የክብደት መቀነስ ወይም ዌይት ሎስ ካለ ወይም ደግሞ የእድገት ሰንጠረዥ ግሮዝ ቻርት ወደታች እያሽቆለቆለ ከሄደ፣ ሁለተኛው ህፃናቱ ሁልጊዜ የመጫወት ፍላጎት የሌላቸው ከሆነ፣ የዛሉና የደከሙ የሚመስሉ ከሆነ፣ ሌታርጂ ከሆኑ፣ ሶስተኛ ከምግብ እምቢታው ጋር አብሮ ተቅማጥ፣ ትውከት፣ ትኩሳት ወይም ደግሞ ሌላ ግልጽ የህመም ምልክት ካለ፣ እነዚህ ምልክቶች ከጀርባቸው ሌላ የህክምና ምርመራ የሚፈልጉ የጤና እክል ወይም ደግሞ ኢንፌክሽን ሊኖር ስለሚችል የባለሙያ ምርመራ በጥብቅ ያስፈልጋቸዋል። ውድ ወላጆች፣ ህፃናቱን ምግብ ስለመረጡ ብቻ እርስዎ መጥፎ ወላጅ አይደሉም። ህፃናቱም ቢሆኑ እርስዎን ለማበሳጨት እያደረጉት አይደለም። ይህ በተፈጥሮ እድገታቸው ውስጥ የሚያልፉበት የእኛን ትዕግስትና ሳይንሳዊ አቀራረብ የሚጠይቅ ጊዜያዊ ምዕራፍ ነው። በግድ ማጉረሱን እናቁም። ስልኩንና ቲቪውን እንዝጋው። ምግብን የፍቅርና የትስስር ሰዓት እናድርገው። እርስዎ በትዕግስት የሪስፖንሲቭ ፊዲንግ መርህን ሲተገብሩ ህፃናቱ ውለው አድረው ምግቡን የመውደድና ራሳቸውን ችለው የመመገብ ሚስጥር በተግባር ይገለጣል። ለዛሬ ያዘጋጀሁላችሁ ጥልቅ መረጃ ይህንን ይመስል ነበር። ይህ መረጃ ጠቃሚ ሆኖ ካገኛችሁት እና ለሌሎች ወላጆችም ከጭንቀት እንዲገላገሉ ከፈለጋችሁ ቪዲዮውን ላይክ እና ሸር አድርጉት። በቤታችሁ ውስጥ ከህፃናት አመጋገብ ጋር በተያያዘ የገጠማችሁን ትልቁን ፈተና ወይም ጥያቄ ከታች በኮሜንት አስፍሩልኝ። በቀጣይ ይበልጥ በቅርብ ለመገናኘት እንዲሁም ጠቃሚ የጤናና የስርዓተ ምግብ ጽሁፎችን በኢሜይል፣ በቴሌግራም እና በዋትሳፕ ለማግኘት ከታች ያለውን ሊንክ በመጫን የስማርት ኒውትሪሽን ኤንድ ሄልዝ ማህበረሰባችንን መቀላቀል ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ይሆንላችሁ። አራጋው ግዛው ነበርኩ። ሰላም።